የአየር ኃይሉ አስደንጋጭ እርምጃ፣ የግብጽ ድብቅ ሴራ ተጋለጠ፣ ጃዋር የብልጽግናን ድራማ ፈረሰው። የፊልድ ማርሻሉ ዛቻ ወደ ተግባር ተለወጠ። ለወራት በዝምታ የታለፉት ትንኮሳዎች ማብቂያቸው ዛሬ ይመስላል። በወልቃይት ስልታዊ ቦታዎች ላይ መሸገው የህወሓት ኃይል የአየር ኃይሉን ክንፍ አልባ ተዋጊዎች ድንገተኛ ጥቃት ተከትሎ ከፍተኛ ድንጋጤ ውስጥ ወድቋል። ዘ ኢኮኖሚስት ጋዜጣ የፌዴራል መንግስቱ ጦርና ከባድ መሳሪያዎችን ወደ ሰሜኑ ድንበር እያስጠጋ መሆኑን በዘገበ በሰዓታት ልዩነት ውስጥ አየር ኃይሉ ወረራውን ወደ አመድነት ቀይሮታል። ጉዳዩን በዝርዝር እናስደምጣቸዋለን። በአቡዳቢና በካይሮ መካከል ያለው የቀይ ባህር ፉክክር ወደ አዲስ ምዕራፍ ተሸጋገረ። ኤምሬትስ በኢትዮጵያ በኩል ያላትን ተጽዕኖ ስታሰፋ፣ ግብጽ ደግሞ የኤምሬትስ እንቅስቃሴ ለመክታት ሳውዲ አረቢያን ከኤርትራ ጋር የማስተሳሰር ስራ መጀመሯ ተሰምቷል። ይህ በመካከለኛው ምስራቅና በአፍሪካ ቀንድ ሀገራት መካከል እየተደረገ ያለው የዲፕሎማሲ ሽኩቻ የኤርትራን ስትራቴጂያዊ ፋይዳ በድጋሚ ወደ አደባባይ ወጥቶታል። ይህም ሌላኛው አበይት ጉዳያችን ነው። በሌላ ዜና በኢትዮጵያ ፖለቲካ ውስጥ በግልጽ የመናገር ድፍረታቸው የሚታወቁት ዶክተር ደሳለኝ ጫኔ ከመጪው ምርጫ ራሳቸውን ማግለላቸውን ተከትሎ ታዋቂው ፖለቲከኛ ጃዋር መሐመድ የሰጠው አስተያየት የፖለቲካ ምህዳሩን ዳግም እንዲያነጋግር አድርጎታል። ጃዋር ብቸኛው እውነተኛ የተቃዋሚ ድምጽ ሲል የጠራቸው ዶክተር ደሳለኝ መውጣት በፓርላማ ውስጥ ለነበረው የተቃውሞ ሚና የመጨረሻው ምዕራፍ ሊሆን እንደሚችል ስጋቶች እየተደመጡ ነው። ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮ ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ አለፍን። የአየር ኃይሉ የድሮን ጥቃት የወልቃይትን ወረራ ቀለበሰው። መቀሌ በስጋት ድባብ ውስጥ ናት። በሰሜኑ የሀገሪቱ ክፍል ዳግም የጦርነት ጉመራ የታየበትና ወታደራዊ ጥረት ወደ ከፍተኛ ደረጃ በደረሰበት በዚህ ወቅት የኢትዮጵያ አየር ኃይል ባልተጠበቀና አስደንጋጭ በሆነ ቅጽበት በወሰደው የድሮን እርምጃ በወልቃይት ጠለምት በኩል ሰርጎ ገብቶ የነበረውን የህወሓት ኃይል ክፉኛ መምታቱ ተሰማ። የጦር ኃይሎች ጠቅላይ አዛዥና የከፍተኛ አመራሮች ትዕግስታችን እንደ ሀገር ካለን የመታገስ አቅም በላይ ሆኗል በማለት በቅርቡ የሰጡትን ግልጽ ማስጠንቀቂያ ተከትሎ የተፈጸመው ይህ ጥቃት በተለይም በታንኮች በመድፎችና በከባድ የጦር መሳሪያ ተሳቢዎች ላይ ያነጣጠረ እንደነበር ተገልጿል። የፕሪቶሪያውን የሰላም ስምምነትና የሁለቱን ወገኖች ስምምነት በግልጽ በመጣስ ተከዜን ተሻግረው ወደ ወልቃይት ዞን ዘልቀው የገቡት የህወሓት ታጣቂዎች አዳራቸውን ሁለት ቁልፍ ወረዳዎችንና ስልታዊ ቦታዎችን ተቆጣጥረው ቢቆዩም ከሰማይ በወረደባቸው ድንገተኛ የቴክኖሎጂ ዝናብ ከፍተኛ ድንጋጤና መደናገጥ ውስጥ መውደቃቸው ተነግሯል። መረጃዎች እንደሚያመላክቱት ጥቃቱ እጅግ በተጠናና የጦር መሳሪያ መጋዘኖችንና ተንቀሳቃሽ የከባድ መሳሪያ ስብስቦችን ብቻ ያነጣጠረ በመሆኑ በታጣቂዎችና በሰው ህይወት ላይ የደረሰውን ጉዳት ዝቅተኛ እንዲሆን አድርጓል። ሆኖም ግን የታንኮቹና የትጥቆቹ ወደ አመድነት መለወጥ የቡድንን የውጊያ ሞራል ክፉኛ የሰበረው ሲሆን ወራሪ ተብሎ የተፈረጀው ይኸው ኃይል የያዘውን ጥሎ ወደ መጣበት የትግራይ ውስጣዊ ክፍሎችና መቀሌ አካባቢ እያፈገፈገ መሆኑ ተረጋግጧል። ይህ ወታደራዊ እርምጃ በዝምታ የታለፈ ስላልነበረ ታዋቂው ዘ ኢኮኖሚስት መጽሔት በዛሬው ዕለት ባወጣው ሰፊ ትንታኔ የኢትዮጵያ መከላከያ ሰራዊት በሺዎች የሚቆጠሩ አጥቂ ወታደሮችን፣ ኮማንዶዎችንና ዘመናዊ የከባድ ጦር መሳሪያዎችን ወደ ትግራይ አዋሳኝ ድንበሮች በከፍተኛ ፍጥነት ማስጠጋቱን ምንጮቹን ጠቅሶ ዘግቧል። ፌዴራል መንግስቱ የህወሓትን የቅርብ ጊዜ እንቅስቃሴ እንደ ተራይ ድንበር ትንኮሳ ሳይሆን ወደ ሱዳን የሚያደርሰውን ስልታዊ ኮሪደር ለመቆጣጠር የታለመና ለከፍተኛ ጥቃት እንደተደረገ ቅድመ ዝግጅት በመቁጠሩ ምላሹን መቀጥቀጥና ዳግም እንዳያንሰራራ ማድረግ ሊሆን እንደሚችል ተገምቷል። በተለይም የሱዳን ኮሪደርን በመጠቀም የጦር መሳሪያ መስመር ለመዘርጋት ያለው የህወሓት ፍላጎትና ከጀርባው የሻዕቢያ ወይም የኤርትራ እጅ አለበት የተባለው የወረራ ሙከራ የፌዴራል መንግስቱን ቁጣ ቀስቅሷል። የአየር ኃይሉ የጥቃት ድሮኖችና የስለላ አውሮፕላኖች ሌሊቱን ሙሉ በመቀሌና በአካባቢው የአየር ክልል ላይ የቅኝት በረራ ሲያደርጉ ማደራቸው ደግሞ ለቀጣዩ እርምጃ ፍንጭ ሰጪ ሆኗል። ኢትዮጵያ ለጠላቶቿና ለታሪካዊ ተላላኪዎቿ ፍጹም የማትመች ሀገር መሆኗን የምናሳይበት ጊዜው አሁን የሚሉ ድምጾች ከመከላከያ ከፍተኛ አመራሮች አካባቢ እየተሰሙ ሲሆን የፊልድ ማርሻሉ ዛቻ በተግባር መተርጎም መጀመሩ በቀጠናው አዲስ የኃይል ሚዛን ሊፈጥርና የህወሓትን የጦርነት ፍላጎት ዋጋ ሊያስከፍል እንደሚችል በስፋት እየተነገረ ይገኛል። እርሶም በዚህ መረጃ ላይ ያሉትን ማንኛውንም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። የግብጽ ድብቅ ሴራ ተጋለጠ። በአስመራ በኩል ለኤምሬትስና ለኢትዮጵያ የተላከው አስደንጋጭ ምላሽ። በመካከለኛው ምስራቅና በአፍሪካ ቀንድ ሀገራት መካከል ያለው ዲፕሎማሲያዊ ሽኩቻ አዲስ ምዕራፍ መያዙ ተዘገበ። የተባበሩት አረብ ኤምሬትስ ዩኤኢ ከኢትዮጵያ ጋር ያላትን ወታደራዊና ኢኮኖሚያዊ ትስስር እያጠናከረች መምጣቷን ተከትሎ ቀጠናዊ ተጽዕኖ እንዳያይል የሰጉት ግብጽና ሳውዲ አረቢያ ፊታቸውን ወደ ኤርትራ ማዞራቸው ተመልክቷል። ሚድል ኢስት አይ የአረብ ባለስልጣናትን ጠቅሶ እንደዘገበው ካይሮ በአሁኑ ወቅት በአስመራና በሪያድ መካከል ጥልቅ የጸጥታ ትብብር እንዲመሰረት የማሸማገል ስራ ላይ ተጠምዳለች። ይህ እንቅስቃሴ የተባበሩት አረብ ኤምሬትስ በቀይ ባህር ቀጠና ላይ ያላትን የበላይነት ለመገዳደር የታለመ እንደሆነ ይነገራል።
በተለይም ኤምሬትስ ቀደም ሲል በአሰብ የነበራትን ወታደራዊ ቤዝ በማፍረስ ስትራቴጂዋን ወደ አዲስ አበባ ማዛወራ ኤርትራን ለግብጽና ለሳውዲ አረቢያ ምቹ አጋር አድርጓታል። ግብጽ የኤምሬትስ እና የኢትዮጵያ ጥምረት በቀይ ባህርና በናይል ተፋሰስ ላይ ያላትን ብሔራዊ ጥቅም ሊነካ ይችላል በሚል ስጋት ይህንን አዲስ የኃይል ሚዛን ለመፍጠር እየተንቀሳቀሰች መሆኑ ተገልጿል። ከዚህ በተጨማሪ በቀጠናው እየታየ ያለው ውስብስብ ጥምረት በሱዳን ጉዳይም ላይ በግልጽ እየታየ ነው። ባለፈው ጥር ወር በሱዳን ጦርና በፓኪስታን መካከል የተደረገውና በሳውዲ አረቢያ የገንዘብ ድጋፍ እንደሚከናወን የሚታመነው የመከላከያ ስምምነት የዚህ ትልቅ ስትራቴጂ አካል ተደርጎ ይወሰዳል። ስምምነቱ ላይ የፓኪስታንና የሳውዲ አየር ኃይል ከፍተኛ አመራሮች መሳተፋቸው ሪያድና ካይሮ የኤምሬትስን ተጽዕኖ ለመመከትና በቀይ ባህር ላይ ያላቸውን ይዞታ ለማጠናከር ቆርጦ መነሳታቸውን የሚያሳይ ማሳያ ተደርጎ ተወስዷል። በአንድ ወቅት የቅርብ ወዳጅ የነበሩት ካይሮና አቡዳቢ አሁን ላይ በሱዳን የእርስ በርስ ጦርነትና በጋዛ ጉዳይ ባላቸው የተለያየ አቋም ምክንያት ግንኙነታቸው መሻከሩ ይነገራል። ኤርትራን በበኩሏ ከኤምሬትስ ይልቅ አሁን ላይ ወደ ሳውዲና ግብጽ ጎራ መሳቧ በቀጠናው የሚታየው የጥቅም ግጭትና የኃይል አስተላለፍ ይበልጥ ውስብስብና ተለዋዋጭ እየሆነ መምጣቱን ያመለክታል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ቀጣዩ ዜና አለፍን። የምርጫው ቀልድና የፓርላማ ባዶነት፣ ጀዋር መሐመድ የብልጽግናን የይስሙላ ጉዞ አጋለጠ። በኢትዮጵያ ፖለቲካ ውስጥ ጉልህ ስፍራ የሚሰጣቸው ጀዋር መሐመድ የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ በመጪው ምርጫ ላለመወዳደር የወሰኑትን ውሳኔ አስመልክቶ የሰጡት አስተያየት በፖለቲካው ረገብ ውስጥ ትልቅ መነጋገሪያ ሆኗል። ጀዋር ዶክተር ደሳለኝን በአሁኑ ፓርላማ ውስጥ የነበሩ ብቸኛ እውነተኛ የተቃዋሚ ድምጽ ሲል የገለጻቸው ሲሆን የእሳቸው ከውድድር መውጣት በምክር ቤት ውስጥ የነበረውን አነስተኛ የተቃውሞ ሚና ሙሉ በሙሉ የሚያጠፋና ትክክለኛ የተቃዋሚ ድምጽን የሚያሳጣ መሆኑን በቁጭት ገልጿል። ይህ የአቋም መግለጫ መንግስት ለሚያዘጋጀው ምርጫ ያለውን ዝቅተኛ እምነት የሚያንጸባርቅ ከመሆኑም በላይ በገዢው ፓርቲና በነባር ተቃዋሚዎች መካከል ያለውን ገደል ምን ያህል እንደሰፋ ማሳያ ተደርጎ ተወስዷል። ጃዋር በጽሁፉ መጪውን ምርጫ የይስሙላ ምርጫና የምርጫ ቀልድ ሲል የጠራው ሲሆን ሁሉም ቁም ነገረኛ የተባሉ ተቃዋሚ ፓርቲዎች በሂደቱ ላይ ያላቸውን ተስፋ መቁረጥ አስቀድሞ ማሳየታቸውን ጠቁሟል። እንደ ጃዋር ገለጻ የኦሮሞ ፌዴራላዊ ኮንግረስ ኦፌኮን ጨምሮ በርካታ ተጽዕኖ ፈጣሪ ፓርቲዎች በምርጫው ለመሳተፍ የሚያደርጉት ጥረት ለውጥ ለማምጣት ሳይሆን ከምርጫ ቦርድ ህጋዊ ምዝገባ ዲሬጅስትሬሽን እንዳይሰረዙ ለመከላከል ብቻ ነው። ለዚህም ሲሉ በጥቂት የከተማ አካባቢዎች ላይ ብቻ ውሱን እጩዎችን በማቅረብ ለይስሙላ እንደሚሳተፉ በመግለጽ የሂደቱን ዲሞክራሲያዊነት ጥያቄ ውስጥ ከቶታል። በሌላ በኩል መንግስት የምርጫውን ተአማኒነት ለማሳደግና የዓለም አቀፉን ማህበረሰብ ትኩረት ለመሳብ የተለያዩ ድርጅቶችና ግለሰቦች በንቃት እንዲሳተፉ ጥሪ እያቀረበ ይገኛል። ለተቃዋሚዎች የተወሰኑ የፓርላማ ወንበሮችን አስቀድሞ ቃል በመግባት ጭምር ለማሳመን ቢሞክርም እስካሁን ግን ውጤታማ መሆን እንዳልቻለ ጀዋር በትችቱ አመልክቷል። መንግስት የፈለገውን ያህል ለማሳመን ቢሞክርም እስካሁን እድል አልቀናውም ያለው ጀዋር የፖለቲካ ምህዳሩ መጥበብና የእምነት ማጣት ችግሩ ምርጫውን ትርጉም አልባ ያደረገው መሆኑን አስምሮበታል። ይህ የጀዋር ትችት የመጣው ምርጫ ቦርድ የእጩዎች ምዝገባን ባራዘመበት ዕለት መሆኑ ጉዳዩን ይበልጥ ትኩረት የሚስብ ያደርገዋል። የዶክተር ደሳለኝ ጫኔ ራስን ማግለልና የጀዋር ጠንከር ያለ አቋም ተቃዋሚዎች በሂደቱ ላይ ያላቸውን ከፍተኛ ስጋት ያሳያል። ይህም በመጪው ምርጫ አሳታፊነትና በሀገሪቱ የፖለቲካ መረጋጋት ላይ የራሱን ጥላ ማጥላቱ እንደማይቀር ተንታኞች ይገልጻሉ። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችኋቸውን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።